ብሌን አንቺ እኮ እኔን የምታውቂኝ መጥፎ ስራን ስሰራ፣ ሰዎችን ሳሰቃይ፣ ሰዎችን ስደበድብ እንዲሁም ከባህሉ ጋር ሁኜ ብዙ መጥፎ ስራዎችን ስሰራ ነው የምታውቂኝ አይደል? አሁን ግን ተቀይሬያለሁ እና ያን ሁሉ መጥፎ ስራዬን እያወቅሽ ቀረብሽኝ። ልጅ እንዳለ መደበቁ ለምን አስፈለገ? ብሌን ተይ እንጂ የማላቀሽ ሰው እየሆንሽብኝ ነው። ለምን ደግሞ አትረጅኝ? እኔ በጭራሽ አንቺን አልደብቅሽም። እኔ እኮ ሳሚ ነኝ። ዝም በል እባክህ። እንኳንም በጊዜ ደረስኩብኝ። ለሚስትህና ለልጅ የማትሆን ለኔ አትሆነኝ። ስለዚህ አይመለከተኝም። እንኳን በጊዜ ደረስኩብኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኢኗ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። አደራ ድራማ ክፍል 89 ይዤላችሁ መጥቻለሁ። በዛሬው ክፍል እንግዲህ ሳሚና ዳግም እንደተለመደው ያው ተቋቀሱ እላችኋለሁ። ሰላምን ብዙ ጊዜ ያው እንግዲህ ስሜታዊ ስለምትሆን ነገሮችን ሳታመዛዝን መናገሯን ቀጥላለች። ሳሚ ላይ ዛሬም ጮሃበታለች ማለት ነው። ዛሬ በተገላቢጦች ለብሌን ወግና ነው ሳሚ ስትናገረው የነበረው። በባለፈው ክፍል ወይም ደግሞ በትላንትናው ክፍል ብሌንን እንደመታቻት ነበር የነገርኳቸው። ዛሬ ደግሞ በተራው ሳሚ ላይ ስትጨበት ነበር ለብሌን ሆና ማለት ነው። እንዲሁም ቃልና ዳግም ደግሞ ተጣልተዋል ማለት ነው። ምክንያቱም ዳግም ቃልን ምንም አይነት ስሜት እንደሌላት አድርገው ነው የሚያስበው። ምንም እንደማይረዳ ወይ ደግሞ እያስመሰለች እየዋሸች እንደሆነ ነው የሚረዳው። እውነቱን ለመናገር ቃል በብዙ ነገሮች ልትዋሽ ትችላለች፣ ብዙ ነገሮች ላይ ማስመሰል ትችላለች። ግን ዳግምን የምትወደው ከልቧ ነው። ግን እሱ አይረዳትም እና ይህንን ነገሯን ያው ኧረ እባክሽ አቧት ቀልጅ፣ አንቺ ታፈቅራለሽ እንደምናምን ብሎ ሲላት፣ በቃ እኔ ድንጋይ ልብ ነው አይደል የምመስልህ? እንዴት ነው አንተ ግን የምታስበኝ? በቃ እኔ ምንም ጨካኝ ክፉ አስመሳይና ድንጋይ ልብ ይሆንኩ ነው አይደል የሚመስል? ለዛ ነው እያለች እሷም እያዘነችበት ነበረ። ጆን ደግሞ ከፍቅር ቃል ይዞ ጠብ አድርጎታል እላቸዋለሁ። በሱ ደስ ብሎኛል። ምክንያቱም ጆን ከቃል ፍቅር የያዘው ማለት ቤት ውስጥ የሄደበትን ተንኮል ወይም ደግሞ የሄደበትን ሳሚን ብሌንን እና ሰላምን ለመግደል አይደል የሄደው። ምክንያቱም በኃይሉ የአባትህ እና የእናትህ ገዳዮች ናቸው ብሎ መልእክት ሰጥቶ ተልኮ ይዞ እንደሄደ እናውቃለንና እኒህ ነገሮች ዘገየት ይላሉ። ሲዘገይ ደግሞ አንድ የዘገየ ነገር የሆነ ሰዓት እውነቱ ይወጣልና ምናልባችን በሂደት እውነቱን ይደርሱበታል ብሌን ማለት ነው። ሶ መፍትሄ አገኘ ትላላችሁና ከብሌን ከሚያሴርባት ሴራም ትንሽ ራቅ ይልላታል ብዬ ተስፋ አደርጋለሁ። ምክንያቱም ሀሳብና ፍላጎትን ሁሉ ቃል ላይ እየጣለ ነው የሚመስለው። እንደውም በኃይሉ ጋር ደውሎ እያወራ ድንገት ቃል ደግሞ ከዳግም ጋር ተናዳ ከቤት ወጥታ ስትሄድ እኔን ሁላቸውም የሚያዩኝ ኃጢአተኛ፣ እኔን በደለኛ፣ ግን እኮ እነሱም የባሱ ኃጢአተኞች ናቸው። እንደነሱ ነው ያላስመሰልኩም። ከልቤ ነበር ያፈቀርኩት። አስመሳይ እነሱ ኃጢአተኛ ሳይሆኑ እኔን ኃጢአተኛ እያደረጉ ምናምን እያለች ብቻዋን እንደብድ እያወራች ስትሄድ ነበረ። ድንገት አሯሩጦ ያነቃትና ገላለሁ፣ በዚህ በድንጋይ ነው የምወቀስህ፣ እንዳትጠቀኝ ምናምን አለችው። ቃልም ግን መጨረሻ አፏን እንቅ አርጎ ጸጥ አስባላት እና ያው አይኗን እያየ እሷ አፍኖ ሊገለኝ ነው ብላ እየተጨነቀች ሳለ እንደምንም ብቻውን አውርቶ ስትናደድ የምታምር ሴት ልጅ አለች እንዴ! ለመጀመሪያ ጊዜ አየሁ። በጣም ነው የምታምረው፣ በጣም ነው የምገርመው እያለ እንግዲህ በቃል ፍዝዝ ብሎ ነበርና በመጨረሻ ይቅርታ አላት። ለቀቃት እንዳፈና ሲረዳ ማለት ነው። እዛ ድጋሚ እንዳትከተለኝ ምናምን ብላ በጥፊ ስትለ ምን ቢል ጥሩ ነው? በጣም የገረመኝ እና ያሳቀኝ የብዙ ሴቶችን ጥፊ ቀምሻለሁ አለ። የዚች ግን ደስ ሲላይ ነው። ለካ ፍቅር እንደዚህ እውርም ጅልም ያደርጋል የሚባለው ለዚህ ነውና ይሄን ያህል ነው እንደ ጅል ያደረገ እያልኩኝ እና በጥፊ መታው ሄደች ማለት ነው። እሷ ከቁብም አልቆጠረች። ምክንያቱም ዳግም አናዷታል። ከልቧ ነው የምታፈቅረው። እሷ እያደረገች እየሆነች ያለችው ሁሉ ለዳግም ከልቧ ነው እሱ ግን አይረዳትም። እና ይህንን ስሜቷን ስላልተረዳለ በጣም አዝናበት ነበር እላቸዋለሁ። እና ውድ ተመልካች አድማጮቼ ሰላምዬ ደግሞ ቃልና ሰላም ማን ነው ሳሚና ብሌን በር ላይ ቆመው እያወሩ ድንገት ብሌን ስሜታዊ ስለነበረች አንተ እንኳን ለኔ ለሚስትህና ለልጅ የማጠቅም ሰው ነኝ። ስለዚህ እንኳን በጊዜ ነቃውብህ፣ ከዚህ ከህይወቴ ውጣልኝ፣ አንተ ምንም ነገር አጠቅመኝ ምናምን እያለች ስትለው ድንገት ሰላም ከቤት ስትወጣ ሰማችና እንዴ ሳሚ ልጅ አለ፣ ሳሚ ሚስት አለ እና ልጅ ላይ እየቀለደባት ነበር እንዴ ብላ በጣም ተናዳበት ነበርና በጣም አዝናበት ሳለ
ወደ ቤት ገብቶ እሱ በጣም ተናደደችበት። ሰላምዬ ይቅርታ ዘጋሁባችሁ፣ ሶሪ። አንቺ እንኳን አትረጅኝም እንዴ? ብሌን እኮ ስሜታዊ ሆና ነው። እንዴት አትናደድ? ልጅቱ ተወዛግባለች። ከሁለታችሁ ማንም መምረጥ እንዳለባት እንኳን ግራ ተጋብታለች። በዛ ላይ ደግሞ አንተ ይህን ነገር የእውነት አድርገዋል? ልጄን እያታለልካት ነው? ለምን ብዬ ነው ማዋሻት? እኔ እኮ ብሌን የምታውቀኝ ብዙ መጥፎ ስራዎችን ስሰራ ነው። ሰው ሳሳደድ፣ ሰው ስደበድብ፣ እናቷን ሳይቀር ሳሰቃይ ነው የምታውቀኝ። ታዲያ ለእሷ ስል ተቀይር እንዴት ልጅን የሚያክል ነገር ኑሮኝ እደብቃታለሁ? ሰላምዬ አንቺ እንኳ ተረጅኝ እንጂ አላት። ምን አውቃለሁ፣ ምናልባች እንዳላጣት ብለህ መች አገኘኋትን ነው? እና ከየት አግኝታው ነው ይሄን የምታወራው? ምን ተፈጥሮ ነው አለችው። ይሄማ እሷና እኔ ሊለያዩ ያሴሩት ሴራ ነው እኮ። መች ተገናኝታችሁ ነው የሚለያዩአችሁ? ማለት መቼ ያንተ ሆና ነው የሚለያዩአችሁ? ያው እየቀኑ ስለሆነ ነው ምናምን አላት። ለማንኛውም ይሄን ነገር ግን የእውነት አጣርተህ ሚስጥሩን እውነት ትክክለኛውን እስካልነገርከኝ ድረስ እናም ደግሞ ይሄ ነገር እውነት ከሆነ እኔ ጋር ነው የምትጣላው። ብሌን ጋር ብቻ አይደለም፣ በብሌን ቀልድ አላውቅም አለችው። እሺ ሰላም፣ ትንሽ ጊዜ ብቻ ስጭኝ፣ እውነቱን አሳውቅሻለሁ። ማንና ለምን ይሄን እንዳደረገው በደንብ እስከማጣራ ጊዜ ስጭኝ ብሏታል። ግን እንደዛ ብሏት ወደ ውጭ ወጥቶ ስፖርት እየሰራ ነበር። ዳጊ አየው። አሃ አለ ዳጊ። ባይዘው በጣም ነው የተቀየረው። በቃ ግልብጥ ብሎ ሌላ ሰው ነው የሆነውና ሂዶ እንደሚያናድደው ስለሚያውቅ ማለት ሳሚ ስሜታዊ ሰው ነው። ስለዚህ ያንን ስሜት የሚጎዳውን ነገር ተናግሮ ይደበድበዋል ዳግምን ሲደበድበው ደግሞ ቤት ያሉት ቃልንም ማነው ብሌንንም ጨምሮ በቃ ሳሚ ክፉ ሰው ነው እንዲሉለት ይፈልጋል። ያንን ለማድረግ ቀጥ ብሎ ስፖርት የሚሰራበት ሄደና ብሌንን ለመማረክ ነው ይሄ ሁሉ። እንደዚህም እኮ ነው ብሌን እኮ ዞር ብላ አታይህም። ምክንያቱም በቃ ከስራ አላን ታብቅቶብሃል። ይሄ ሁሉ ለማስመሰል ነው። ተነቃብህ እኮ በቃ አስመሳይ ሰው እንደውም በደንብ ይታወቃል። አንተ ነፍሰ በላ ምናምን ይለዋል ዳግም አለ። እኔ ካንተ ጋር ለመጣላት የሚሆን ጊዜ የለኝም። ምክንያቱም ለመጣላት አልፈልግም። ምክንያቱም አለ አንተ እኔ ስሜታዊ ሁኜ ስንጣላ ያው አንተ መቼም ወንድ አይደለም አይደል? እኔ የምደበድብ ስደበድብ የምሩን እኮ ነው ግን አይደል ቤተሰቦቼ? እውነቱን አይደል? ሁሌ ሳሚ ወንድ ነው የምር። ዳግም ደግሞ ልክ እንደ ሴት ነገረኛ ነው። ከስር ነገር ነው የሚያቀብለው እና ስደበድብህ ብሌን ትመጣለች። ብሌን ደግሞ ያው የተመታውን ብቻ ነው እንጂ የምታየው ምን ተፈጥሮ ነው የሚለውን ስለማትጠይቅ ያኔ አንተ ደስተኛ ትሆናለህ፣ ወይም ደግሞ ላንተ ያግዙልሃል፣ ይወግኑልሃል ማለት ነው። ስለዚህ በዛ ያኔ ብሌን እኔን ጠላችኝ፣ ያንን ነው አይደል የምትፈልገው? እኔ ደግሞ አላደርግም። ተነቃቅተናል። ሲጀመር አንተ ቃል እንሸተኛል ዛሬ። በቃ እንደዚህ ነው እንዳንተ ዳግም ብሎት ማለት ነው። ወደ ቤት ሊገባ ሲል ተናደደ። በቃ እንደነቃበት በቃ ደካማ ጎኑ እንዳወቀበት ሲገባው ተናደደና እኔ ነኝ የነገርኳት ልጅ እንዳለህ የነገርኳት እኔ ነኝ። ምን ታመጣለህ? ሲጀምር ደግሞ የእውነተኛ ልጅም እንዳልሆነ በደንብ አውቃለሁ፣ ግን ደግሞ እንድትጣለው ስለምፈልግ ነው የነገርኳት። አየህ አንተ ነፍሰ በላ ምን ነው ቆምክሳ? ተናደርክ እንዳል ያኔ ስሜታዊ ሆነ ሳሚ። አንደኛ እሱ እንደነገራት ለማጣላት አስቦ እንዳደረገው ሲያውቅ በጣም ተናደደ። እዚህ ጋር ስሜቱን ቢቆጣጠር በጣም መልካም ይሆን ነበር፣ ማለት ጥሩ ነገር ይፈጠር ነበር። ግን ደግሞ ሳሚ ስሜቱን መቆጣጠር አልቻለም። ከዛም አልፎ ያንንም ብሎት አልዞረም ነበር። በቃ እየተቃጠለ ዝም ብሎ ወደ ውስጥ ሊገባ ሲል አባትን ሲገሉብህ እንደዚህ ነው የሆንከው፣ እንደዚህ ነው የተቃጠልከው አለው። እንግዲህ አስቡት የአባቱን ሞት በዚህ ሰዓት ማንሳትና አባቱ በሰው እጅ እንደሞተ ሲያውቅ ማለት እንደዛ እንደሆነ የተሰማው በቃ ልቡ ባንዴ ነው የተሰበረው። የዛኔ ነው እንግዲህ ምንም ነገር ራሱን መቆጣጠር አቅቶት ሩጦ ሂዶ ያው እንዴት ተለመደው ዳግምን ቅጥቅጥ አረገው ማለት ነው እስኪ ነስራው ድረስ። የዛኔ ዳግም ሰላምና ብሌን እየሮጡ መጡና ገለገሉት። ከዛ ብሌንም እስኪ በቃ ሳሚ ላይ ጮኸችበት። በቃ አንተ የእውነት የተቀየርክ መስሎኝ ነበር፣ ግን አንተ የምትቀየር ሰው አይደለም። እባክህ ከህይወቴ ውጣልኝ፣ ላይ አልፈልግም፣ ድጋሚ እንዳልሰማው ድምጽህንም አለችው። እጇን ይዞ ሊያስረዳት ሲል እረፍ፣ እንዳትነካኝ፣ ይሄ እጅ የተከበረና የራሱ ሰው ያለው ሰው ነው፣ የማንም ርካሽ ሰው የሚይዘው እጅ አይደለም አለችው። ያኔ በጣም አዘነ ሳሚ፣ በጣም ነው የተናደደው። ግን ደግሞ ሳሚ ሰላምዬ እያየችው ነበር፣ ዳጊ እየተደሰተ ማለት ነው።
እንደዛ ሲያደርግ እያየችው እየተደሰተ ነበርና በጣም እያዘነች ነበር። ዳጊ ይሄን ያህል አስመሳይ ነው እንዴ እያለች ነበር ለካ በውስጧ። ከዛ ብሌን ተናዳ ወደ ኪችን እየሮጠች ስገባ ዳግም ተከትሏት ገባ ማለት ነው። የዛኔ ሳሚና ሰላም ቀሩ ማለት ነው። ሳሚ ተረጋጋ፣ ይሄ አንተ ጥፋት እንዳልሆነ ገብቶኛል ማለት ዳግም አውቆ ነው ሆን ብሎ አንተን ለማበሳጨት አንተን ለማናደድ የፈጠረው ድራማ እንደው ገብቶኛል። ስለዚህ ይሄንን በዚህ መልኩ አይደለም የምትወጣው። ምን ሆነሃል? ስሜትን ተቆጣጠርና ቅንጭላትህን ተጠቀምበት። እናም የሆነ ሰዓት ድል ስታገኝ በራስ መንገድ ትወጣዋለህ ይሄን ነገር። አሁን ግን በዚህ መልኩ አይደለም። ሳሚ ወደ ራስ ተመለስ፣ ተረጋጋ፣ ስሜታዊ አትሁን አለች። እሺ ብሎ በቃ በጣም ተናዷል። ወደ ቤት ሲገባላት ብቻዋን ቆማ ሰላም ወይኔ ዳግም እንደዚህ አይነት ሰው ነህ እንዴ? መቼም እንደዚህ ትሆናለህ ብዬ አልጠበቅኩም ነበር ብላ ተናዳ ነበር የቆመችው። እንግዲህ ጆንም ቃል በጥፊ ከመታችው በኋላ እሷን እያሰበ በደስታ ወደ ቤት ሲመጣ ድንገት ሰላም በር ላይ ቆማ እያዘነች አገኘት። አክስቴ ምን ሆነሻል? የተፈጠረ ችግር አለ አለ። እሱ ነገር ለማጣራት ስለፈለገ ነው። እሷም ነገሩ ገብቷታል መሰል። ምንም የለና እንግባ ወደ ቤት ልጅ ብላ ዝም ብላ ይዛው ገባች ማለት ነው። ዳግም እንግዲህ ኪችን ገብቶ የኔ ውድ ብሌንዬ ደህና ነኝ፣ እሺ አንቺ አትናደጂ፣ በቃ ለሱ እኮ አይገባው ምናምን አለ። ይሄ ከዚህ የማላቅ ነው እንደሚመስል ሆን ብለህ እየዋሸህና ሆን ብለህ እሱን ለማናደድ ብለህ መተጸብ እንደገጠምክ አውቃለሁ፣ ግን ይህንን ያደረኩት ደግሞ ሲታወቀኝ ነው። የማላቅ ነው እንደሚመስል አለች። ምን እያልሽ ነው? እና ሳሚን ለምን እንደዛ አልሽው? አላ ሳሚን እንደዛ ያልኩት በአንተና በሱ መካከል የማይቆም ጸብ ስለተጀመረ እኔም አንተም በኃይሉም ተጨምረን ሳሚን እየጎዳ ነው። ይሄ አይገባውም። ስለዚህ እኔ እንደዚህ ብየው ከዚህ ካልሄደ ሰላሙ ነው ያገኘው። ለዛ ነው ከዚህ እንዲሄድ ያደረኩት እንጂ ይሄ አይገባውም። በጣም ተናደደ የዚህ ጊዜ ዳግም ማለት ነው። ማለት ታዝንለታለሽ አሁን ማለት ነው ከምታስበው በላይ ያለችው። ኤታባክ እያልኩ ነበር እኔ ራሱ ዳግም በጣም ነበር ያናደደኝ እውነት ለመናገር። እናም እንግዲህ ሳያስበው ራሱ በጀመረው እሳት መጨረሻውን ራሱ ተቃጥሎ ወደ ቤቱ ተመልሷል ማለት ነው። ብሌንም እንግዲህ ሳሚን ልቡን የሚሰባብር ቃላትን ብትናገረው ግን ደግሞ አንድ ቀን እውነቱን ስታውቅ ወደሱ እንደምትመለስ ነው የሚሰማኝ። እናንተስ ምን ይመስላችኋል? በቀጣይ ክፍል ምን ሊሆን እንደሚችል ቀጣይ ይዤላችሁ መጣ ይሆናል። እናንተም የገመታችሁትን ያሰባችሁትን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። የኔ ተወዳጆች ሸር፣ ላይክ፣ ሰብስክራይብ ማድረጋችሁ አይረሳ። ሰላማችሁ ይብዛ።